በስመ ስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። አሜን። እዚች ሰዓት እንድንደርስ የረዳን አምላካችን ልዑል እግዚአብሔር ይክበር ይመስገን። እንኳን ለቅዱሳን ሐዋርያት ቶማስ ወቲቶና አቡነ ሰላማ ከሳቴ ብርሃን ዓመታዊ በዓል በሰላም አደረሳችሁ አደረሰን። ሐዋርያው ቅዱስ ቶማስ ከ12ቱ ቅዱሳን ሐዋርያት አንዱ የሆነው ቅዱስ ቶማስ ብዙ መከራን በማሳለፉና የጌታችንን ጎን በመዳሰሱ ይታወቃል። ቅዱስ ቶማስ እንደ ሌሎቹ ሐዋርያት በእስራኤል ተወልዶ በዚያውም በሥርዓተ ኦሪት አድጎ ገና በወጣትነቱ የሰዱቃውያንን ማህበር ተቀላቅሏል። ሰዱቃውያን ሰው ከሞተ በኋላ አይነሳም ወይም አልቦ ትንሣኤ ሙታን የሚሉ ናቸው። መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር ግን ቅዱስ ቶማስ ከነበረበት ማህበር ወጥቶ ጌታችንን ተከተለ። ጌታችንም ከ12ቱ ሐዋርያት አንዱ ይሆን ዘንድ ሾመው። የቀደመ ስሙ ዲዲሞስ ሲሆን ጌታችን ቶማስ ብሎታል። ቅዱስ ቶማስ ጌታ አልዓዛርን ለማስነሳት በሄደ ጊዜ ሌሎች ሐዋርያት ጌታን አይሁድ ይገድሉሃል ቅር ሲሉት፣ እርሱ ግን እንሂድና አብረን እንሙት ሲል ፍቅሩን አሳይቷል። የቅዱስ ዮሐንስ ወንጌል ምዕራፍ 11 ከቁጥር 16። ጌታችን ትንሣኤውን ለደቀ መዛሙርቱ በገለጠ ጊዜ ያልነበረው ቶማስ ካላየው አላምንም አለ። ምክንያቱም አንደኛ ለጌታችን ከነበረው ፍቅር የተነሳ እውነት አልመስልህ ቢለው፣ ሁለተኛ እንዲህም ሌሎች ሐዋርያት ትንሣኤውን አየን እያሉ ሲያስተምሩ እኔ ግን ሰማው ብዬ ማስተማሬ ነው ብሎ በማሰቡ ነው። ለጊዜው ጌታ ተገልጾ ቢገስጸው እግዚእየ ወአምላክየ ጌታዬና አምላኬ ብሎ ፍጹም ሃይማኖቱን ገልጿል። ለፍጻሜው ግን ጌታችንን ጎን ወይም መለኮቱን ይዳስስ ዘንድ ባለቤቱ እንዳደለው ይጠይቃል። መለኮትን የዳሰሰች ይህች ቅድስት እጁ ዛሬም ድረስ ሕያው ናት። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው ሀገረ ስብከት ሲከፋፈሉ ለቅዱስ ቶማስ ህንድና በዙሪያዋ ያሉ ሀገራት ደረሱት። ከዚህ በኋላ ነው እንግዲህ ዘርዝረን የማንጨርሰውን ተጋድሎ የፈጸመው። ቅዱሱ በነበረው ፍጹም ትጋት አባቶቻችን ዘአሰረገዋ ለብሔረ ህንድኬ ህንድን በወንጌል ያስጌጣት ሲሉ ያከብሩታል። ቅዱስ ቶማስ ንጉሥ ሉክዮስንና የሀገሩን ሕዝብ ለማሳመን በችንካር መሬት ላይ ወጥረው ቆዳውን ገፈውታል። ቆዳውንም እንደገና ሰፍተው አሸዋ ሞልተው አሸክመውታል። በየመንገዱ የተገፈፈ ገላውን ጨው ቢቀቡት በጎች መጥተው ግጠው በልተውታል። በዚህ ምክንያት ሁሉ የአኬ ዘመኑ አባጊኤሁ ለቶማስ እስመ አራዊተ ኩኑ ብለዋል ሊቃውንቱ። በኋላ ግን ከፎቅ ወድቃ የሞተችውን የንጉሱን ሚስት በተገፈፈ ቆዳው በማዳኑ ሁሉም አምነው ተጠምቀዋል። ቅዱሱ ሐዋርያ ልክ እንደ ቅዱስ ጳውሎስ አንዳንዴ በፈሊጥ ሌላ ጊዜም በመከራ ለወንጌልና ለቤተ ክርስቲያን ተጋድሏል። ያለማቋረጥም ከህንዲኬ እስከ ሀገራችን ኢትዮጵያ ድረስ ለ38 ዓመታት ወንጌልን ሰብኳል። በመጨረሻም በ72 ዓመተ ምህረት በሰማዕትነት አርፏል። መቃብሩና ቅድስት እጁ ዛሬ ድረስ ህንድ ውስጥ አሉ። ከፕሮቴስታንቶች በቀር መላው ዓለም ያከብረዋል። ዛሬ የቅዱሱ ሐዋርያ በዓል ፍስለቱ ነው።
ቅዱስ ቲቶ ሐዋርያ። የጌታችን የኢየሱስ ክርስቶስ ደቀ መዝሙር ቅዱስ ቲቶ ከ72ቱ አርድእት አንዱ ሲሆን በተወሰነ መንገድም ቢሆን የተዘነጋ ሐዋርያ አይደለም። በተለይ ደግሞ ቅዱስ ጳውሎስ ከጻፋቸው 14 መልእክታት መካከል አንዱ የተላከችው ለዚህ ቅዱስ በመሆኗ ታሪኩ እንኳ ባይነገር ስሙ አይረሳም። ቅዱስ ጳውሎስም በመልእክታቱ በጎ ስሙን እየደጋገመ ያነሳዋል። ለመሆኑ ሐዋርያው ቅዱስ ቲቶ ማን ነው? ቅዱስ ቲቶ የተወለደው በአንደኛው መቶ ክፍለ ዘመን እስያ ውስጥ ቀርጤስ በምትባል ከተማ ነው። መዳን በእውቀት ይመስላቸው ስለነበር የአካባቢው ሰዎች የግሪክን ፍልስፍና ጠንክረው ይማሩ ነበር። ቅዱስ ቲቶም በወጣትነቱ ወደ ትምህርት ቤት ገብቶ የግሪክን ፍልስፍናና የዮናውያንን ጥበብ ሥጋ ተማረ። በጥቂት ጊዜም የሁሉ የበላይ ሆነ። ቅዱሱ ምክንያቱን ሳያውቀው ለእኔ ቢጤዎች ያበላ፣ ያጠጣ፣ ይንከባከባቸውም ነበር። እግዚአብሔር ግን የዚች ቅን ሰው በጎነቱ እንዲሁ እንዲቀር አልወደደምና አንድ ቀን በራእይ ተገለጠለት። በራእይም አንድ ምንነቱ ያልተረዳው ነገር ቲቶ ሆይ ስለ ነፍስህ ድህነት ተጋደል፣ ይህ ዓለም ኃላፊ ነው ሲለው ሰማ። ከእንቅልፉ ነቅቶ በእጅጉ ደነገጠ፣ የሚያደርገውንም አጣ። ያናግራቸው ሁሉ ምንም ሊገባቸው አልቻለም። ድንገት ግን በዚያ ሰሞን ከወደ ኢየሩሳሌም አዲስ ዜና ተሰማ። ክርስቶስ የሚሉት ኢየሱስ እርሱም የባህሪ አምላክ የሆነ ወደ ምድር ወርዶ ስለ እግዚአብሔር መንግስትም እየሰበከ ነው ሲሉ ለቲቶ ነገሩት። ሌላስ ምን አያችሁ አላቸው። በእጆቹ ድውያንን ይፈውሳሉ፣ ሙታንን ይነሳሉ፣ ዕውራን ያሉ፣ ለምጻሞች ይነጻሉ፣ ሌሎችም ብዙ ተአምራትም እየተደረጉ ነው አሉት። የወቅቱ የሀገር አክራጥስ መኮንን ፈላስፋ ነበርና ስለ ክርስቶስ ሲሰማ ሊመራመር ወደደ። ብልህ ጥበበኛ ሰው ፈልጉልኝ ብሎ ተከታዮቹን ቢልካቸው ከቲቶ የተሻለ በአካባቢ አልነበረምና እርሱኑ አመጡት። መኮንኑ ቲቶን ነገሩ ትክክል ወይም ስህተት መሆኑን በጥልቅ መርምረህ ምላሽ አምጣልኝ ብሎ ላከው። ቅዱስ ቲቶን ፈጥኖ ተነስቶ ወደ ኢየሩሳሌም ገሰገሰ። ወደ ከተማዋ እንደገባም ጌታችንን አፈላልጎ አገኘው። ጌታችን ክርስቶስ በስልጣነ ቃሉ ድውያንን ሲያርቅ፣ አጋንንትን ሲያሳድዳቸው ተመልክቶ ይህ ስራ የፍጡር እንዳልሆነ ተረዳ። ጌታችን የሚያስተምረው ትምህርት ከግሪክ ፍልስፍና እጅግ ርቆና መጥቆ አገኘው። ጌታ በጣዕመ ቃሉ የሚያስተምረው ሰማያዊ በዚያ ላይ ዘላለማዊ የሆነ ትምህርት ነው። በራእይ ስለ ነፍስህ ተጋደል ያለው ምስጢር አሁን ተተረጎመለት። በዚህ ምክንያትም ጊዜ አላጠፋም፣ ወዲያውኑ አምኖ ተከታይ ሆነ። ጌታም ከ72ቱ አርድእት ደመረው። የአክራጥርስ መኮንን ምነው ዘገየህ ቢለው ያየውን ሁሉ ጽፎ እንደማይመለስም አክሎ ደብዳቤ ላከለት። ከዚህ በኋላ ቅዱስ ቲቶ ከጌታችን እግር ስር ለ3 ዓመታት ተምሮ በበዓለ 50 መንፈስ ቅዱስን ተቀብሎ በመላው እስያ ወንጌልን ሰብኳል። ቅዱስ ጳውሎስ ባመነ ጊዜ ደግሞ የእርሱ ደቀ መዝሙር ሆኖ ለ25 ዓመታት አስተምሯል። ቅዱስ ጳውሎስ ሰማዕታት ከሆነ በኋላ ደግሞ ወደ አክራጥርስ ተመልሶ ሕዝቡን አሳምኖ አጥምቆ ቤተ ክርስቲያንን አንጿል። እድሜው በደረሰ ጊዜ መምህራንን፣ ካህናትን ሹሞላቸው ባርኮላቸውም አርፏል። ዛሬ ቅዱሱ ሐዋርያ በዓለ ፍልሰቱ ነው። አቡነ ሰላማ ከሳቴ ብርሃን። ቅዱሱ በትውልዳቸው ግሪካዊ ቢሆኑም ሶርያ አካባቢ እንዳደጉ ይታመናል።
በቀደመ ስማቸው ፍሬምናጦስ የሚባሉት አቡነ ሰላማ ወደ ኢትዮጵያ የመጡት በአደጋ ምክንያት ቢመስልም ውስጡ ግን ፈቃደ እግዚአብሔር ነበረበት። በድንበር ጠባቂዎች ከባልንጀሮቻቸው ኤዲስዮስ ጋር ተይዘው ወደ አክሱም የመጡት በንጉሥ ታዜር ወይም አይዛና እና በሚስቱ ሶፊያ ወይም አህየዋ ዘመን ነው። ጊዜው በውል ባይታወቅም በአራተኛው መቶ ክፍለ ዘመን ነው። ፍሬምናጦስ ምንም የመጡበት ዓላማ ስብከተ ወንጌል ባይሆንም በአክሱም ቤተ መንግስት አካባቢ ይሰብኩ ነበር። ያን ጊዜ በጃንደረባው ቅዱስ ባኮስ የተቀጣጠለው የክርስትና ችቦ ውስጡን በሀገሪቱ ነበርና ፍሬምናጦስ አልተቸገሩም። በተለይ ኢዛናና ሳይዛናን ከልጅነት ስላስተማራቸው ነገሮች የተሳኩ ሆኑ። ንጉሥ ታዘር እንደሞተ ሁለቱ ሕፃናት በመንበሩ ተቀመጡ። ፍሬምናጦስም ወደ ግብፅ ጳጳስና ጥምቀት ከመጽሐፍት ጋር እንዲያመጣላቸው ላኩ። ሐዋርያዊ ቅዱስ አትናቴዎስም ፍሬምናጦስን ሰላም ብሎ ሰይሞ በጵጵስና በነዋየ ቅድስናና በመጽሐፍት ሸልሞ መለሳቸው። አቡነ ሰላማ ወደ ኢትዮጵያ እንደተመለሱ ከነገስታቱ ጀምረው ለሕዝቡ ጥምቀትን አደሉ። ኢዛናና ሳይዛናም አብርሃ እና አብጽሐ ተብለው ስማቸው ተደነገለ። ከዚያ በኋላ ድንቅ በሆነ አገልግሎት ንግስታት ጳጳሱ ሰላማንና ሊቀ ካህናቱ እንበረም ለክርስትና መስፋፋት በጋራ ሰርተዋል። የአቡነ ሰላማ ትሩፋቶች አንደኛ ጵጵስናና ክህነት ከእውነተኛ ምንጭ አምጥተዋል። ሁለተኛ ክርስትናና ጥምቀትን በሀገራችን አስፋፍቷል። ሶስተኛ ቅዱስ መጽሐፍትን ከውጭ ልሳኖች ተርጉሟል። ገዳማዊ ሕይወትን ጀምሯል። አብያተ ክርስቲያናትን አንጿል። ግዕዝ ቋንቋ አሻሽሏል። ከግሪክ ወደ ከግራ ወደ ቀኝ እንዲጻፍ እርባታ እንዲኖረው ከአበገደ ወደ ሀለሃመ ይቀይረዋል። ባላቸው ንጹሕ የቅድስና ሕይወት ለሕዝቡ ምሳሌ ሆነዋ። በእውነት ዝ ተሰማይ ከሳቴ ብርሃን እንዲል በዚህ ምክንያት ከሳቴ ብርሃን ወይም ብርሃንን የገለጠ ሲባል ይኖራል። በመጨረሻም ከመልካሙ ገድል በኋላ በ352 ዓመተ ምህረት አርፈው ተቀብረዋል። ቅዱሱ ለሀገራችን ጳጳስ ሆነው የተሾሙበት በዚች ዕለት ነው። አምላከ አበው ቅዱሳን በመጽናታቸው ያጽናን፣ ከበረከታቸውም ያድለን፣ አሜን። ታኅሳስ 18 ቀን የሚከበሩ የቅዱሳን ዓመታዊ ክብረ በዓል ቅዱስ ቶማስ